እንደምን አላችሁ የጋይስ ቤተሰብ ሰላም ለእናንተ ይሁን። ዛሬ ደግሞ ከኔ ጋር በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 ጀምሮ ያለውን ክፍል ከኔ ጋር እንከፋፈላለን። የእግዚአብሔርን ቃል አነባለሁ። ሁላችንም የእግዚአብሔርን ቃል እናነባለን። ምዕራፍ 4 ከቁጥር 12 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ይህንን እዘዝና አስተምር፣ በቃልና በምኑሮ በፍቅርም በእምነትም በንጽህናም ለማያምኑ ምሳሌውን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለምክር ለማስተማርም ተጠንቀቅ ይላል የእግዚአብሔር ቃል። ከኔ ጋር አንድ ደቂቃ እንጸልይ። ልዑል አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ላንተ ይሁን። አሁን በፊትህ ቃልህን እንነጋገራለን። እግዚአብሔር ቃልህን እንድትገልጥልን በጌታ በኢየሱስ ስም እንለምንሃለን። አሁንም ደግሞ ቀርቶ ያለውን ጊዜ ባርክልን በጌታ በኢየሱስ ስም አሜን። ዛሬ ለሕይወትህና ለትምህርትህ ተጠንቀቅ በሚል ሐሳብ ከኔ ጋር የእግዚአብሔርን ቃል እንመለከታለን። በተለይ አንደኛና ሁለተኛ ጢሞቴዎስ ለሐዋርያው ጳውሎስ ለጢሞቴዎስ ያስተላለፈው መልእክት እንደሆነ በተለይ ወደ መጨረሻ ላይ ከአደራ ጭምር የበዛበት ወይም ያለፈውን መንገድና ቀጣይ ያለውን አገልግሎት ሊሰጠው ባለ የትራንዚሽን ሰዓት ላይ ለጢሞቴዎስ የሚመክር እና ለቀጣይ አገልግሎቱ የሚሆን እሱ ባላለፈበት ደግሞ ጳውሎስ ባለፈበት መንገድ ያየውንና በብዙ የተረዳውን በቀጣይ የሚያስተላልፍበት ጥሩ የሆነ የመጨረሻ መልእክት አካባቢ የሚሆን አይነት ይዘት ያለው ክፍል ነው። ይህ በተለይ ለሕይወታችን ቀጣይ ለአገልግሎታችን በመርህ ደረጃ ልንከተለው የሚገባ ደሞም ለዚህ ላለን ለኛ አገልጋይ በዚህ ዘመን ላለን አገልጋዮች የሚሆን በጣም ወሳኝ የሆነ መልእክት ነው። ከዚህ ውስጥ የምንመለከተው ዛሬ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 እስከ 16 ያለውን ክፍል ይሆናል። ምናልባት ወደ መጨረሻ ላይ ወደ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 እስከ 12 ላይ ያለውን ክፍል ተነጋግረን እንጨርሳለን። ይሄ ክፍል በተለይ በትኩረት አድርገን የምንመለከተው ለሕይወትህና ለትምህርትህ ተጠንቀቅ በሚል ሐሳብ ስለሆነ በተለይ ምዕራፍ 4 ቁጥር 12 እስከ 16 ላይ ወጣትነትህን ማንም አይናቅ ይልና ነገር ግን ይላል ለሚያምኑብህ በንግግርህ ይላል። በተለይ በመርህ ስንነጋገር የመጀመሪያው ለሕይወትህና ለትምህርትህ የምትጠነቀቀው እንዴት ነው በሚለው እንመልከት። የመጀመሪያው ምን በመሆን ነው በሚለው የመጀመሪያው አርያ በመሆን ነው ይለዋል ሐዋርያው ጳውሎስ ለጢሞቴዎስ። ለሕይወትህና ለትምህርትህ የምትጠነቀቀው አንደኛ አርያ በመሆን ነው። ምኑን ካል የመጀመሪያው በንግግርህ ይለዋል። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ ለጢሞቴዎስ ለንግግርህ አርያ ለሚቀጥለው ለምታገለግላቸው ለትውልድ ለሚቀጥለው ትውልድ የመጀመሪያ አርያ የምትሆነው በንግግርህ ነው። ንግግርህ ውሃ የሚያነሳ እንደ ቃሉ ይሁን ይለዋል። ክብር ለኢየሱስ ይሁን። ንግግር ዋና ነገር ስለሆነ የምታስተላልፍበት የምትናገርበት ኮሚኒኬሽን የምታደርግበት ከሌላ ሰዎች ጋር የምታወራበት ደግሞ ንግግርህ ክርስቶስን የሚመስልበትም ስለሆነ የሚቀጥለውን ትውልድ ስታገለግል አርያ የምትሆነው የመጀመሪያው በንግግርህ ነው ይለዋል። ወገኖች ንግግራችን ዛሬ እንደ እግዚአብሔር ቃል ሊሆን ይገባል። ስለዚህ ሰዎች እኛን አይተው በንግግራችን ክርስቶስን እንዲያዩ ከተፈለገ ሐዋርያው ጳውሎስ የመጀመሪያ አርያ ሁን ብሎ የሚለው ጢሞቴዎስን በንግግርህ ነው ይለዋል። ንግግር ለኮሚኒኬሽን ለቀጣይ ግንኙነት ከእግዚአብሔር ጋር ካለ ንግግርና ቀጣይ ላለ ጉዞ ዋና ነገር ምንድን ነው ካላችሁ ንግግር ነው ይላል። ሁለተኛ ምን አርያ ሁን ይለዋል? በኑሮ ይለዋል። ክብር ለኢየሱስ ይሁን። ኑሮ እግዚአብሔርን የሚያሳይ ትውልዱ ሲያይህ የሚሰማ የሚያይህ አማኞች ሲያዩ የማያምኑ አሕዛቦች ሲያዩ በቀጣይ እንዲሰሙ ትፈልጋለህ? አርያ መሆን ትፈልጋለህ? ይህ የመጀመሪያው ምንድን ነው ካልክ በኑሮ እግዚአብሔርን መምሰል አለብህ ይለዋል። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስ ለጢሞቴዎስ ምን አርያ መሆን አለብህ የሚለው ምንድን ነው ካላችሁ የመጀመሪያው በንግግር ነው። ሁለተኛው ደግሞ አሁን ምላችሁ በኑሮ ነው። ስለዚህ ሕይወትህ መውጣት መግባትህ ለሌሎች የሚያስተምር ሕይወትና ኑሮ ሊኖርህ ይገባል። በቀጣይ የምታገለግለውን ትውልድ እንዲሰማ ወይም አርያ ፊተኛ እንድትሆን ከፈለግ በኑሮ ምሳሌ ይሁን። በኑሮ የምትታይ ይሁን። ማንነትህን የሚገልጠው ሕይወትህ ይሁን። ይሄ ዋናና መሰረታዊ ነገር ነው ይለዋል። ከንግግርህ ቀጥሎ ኑሮ የምትኖረው ቤት ሕይወትህ የሚገልጠው ክርስቶስ ኢየሱስን እንዲሆን መሆን አለበት። ስለዚህ በዚህም በንግግርህ ቀጥሎ በኑሮ
አርያ ሁን ፊተኛ። ሌላው ሶስተኛው በፍቅር ይለዋል። በጣም ነው የሚገርማችሁ። የመጀመሪያው በንግግር፣ ሁለተኛ በኑሮ፣ ሶስተኛ ደግሞ በፍቅር አርያ ሁን ይለዋል። በፍቅር ሰዎችን በመውደድ ለሁሉ ነገር ክርስቶስን የምታስቀድም ክርስቶስን እግዚአብሔርን የምትወድ መሆንን የሚያስታውቀው አንዱ ሌላኛውና ሶስተኛው አርያ የምትሆንበት በፍቅር ነው ይለዋል። ሌሎችን ስትወድ፣ ለሌሎችን አመሳሶ በሌለው ፍቅር ስትወድ፣ ፍቅር ሁሉም ዘንድ እኩል እንዲሆን የፍቅር ባለቤት እግዚአብሔር እንደሆነ ስታሳይ አርያ መሆን ትችላለህ ይለዋል ሐዋርያው ጳውሎስ ጢሞቴዎስን። ስለዚህ በስተመጨረሻ ላይ አስጠንቅቆ የሚነግረው ወጣትነትን ማንም አይነቀው ካለ በኋላ በንግግር፣ በኑሮ፣ በፍቅር አርያ እንድትሆን እመክርሃለሁ ይለዋል። ስለዚህ በሚመጣው ዘመን ለማገልገል ከሌሎች ጋር ያለን ግንኙነት እንዲያድግ አርያ እንድንሆን ከፈለግን ይሄ ወሳኝ ነገር ነው። በፍቅር መመላለስ መቻል አለብን። አራተኛው በእምነትና በንጽህና አርያ ሁን ይለዋል። ክብር ለኢየሱስ ይሁን። በእምነትህ ሰዎች አርያ እንዲሆን፣ እግዚአብሔርን በማመን የማይቻሉት ነገሮች በእግዚአብሔር እንደሚቻል አርያ ሆነ ለማየት ከፈለክ የመጀመሪያውና ዋና ነገር በእምነትና በንጽህና አርያ ልትሆን ይገባዋል ይለዋል። ወዳጅ ዛሬ ለአገልግሎታችን ለቀጣይ ጉዟችን የጋይዮስ ቤተሰቦች ልንገራችሁ፣ በጣም ረጅም መንገድ መሄድ ትፈልጋላችሁ? ሐዋርያው ጳውሎስ ለጢሞቴዎስ የሚለው ይህንን አርያ ሁን ሲል በአራት ነገሮች ነው። አንደኛ በንግግርህ፣ ሁለተኛ በኑሮ፣ ሶስተኛ በፍቅርህ፣ አራተኛ በእምነትና በንጽህና አርያ ሁን ሲል የእግዚአብሔር ቃል ያስተምራናል። ስለዚህ ለህይወትህና ለትምህርት ተጠንቀቅ በሚል ሐሳብ ነው። በምንድን ነው የምንጠነቀቀው ስንል አንደኛ አርያ በመሆን የሚለው ነው። አርያ በመሆን ስር ላይ በንግግርህ፣ በኑሮ፣ በፍቅር፣ በእምነትና በንጽህና አርያ ልትሆን በሚቀጥለውን ትውልድ ስታገለግል እነኚህ አርያ ልትሆንባቸው የሚገቡ ዋና ነገሮች ናቸው እያለ እግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 4 ከ12 እስከ 16 ላይ ይሄን እናያለን። ሁለተኛ የሚለው ቁጥር 15 ላይ እንደዚህ ነው፣ ሰው ሁሉ ማደግህን ያይ ዘንድ በእነኚህ ላይ አተኩር ይላል። ክብር ለኢየሱስ ይሁን። በየቱ ላይ ካላችሁ አተኩር። የመጀመሪያ አርያ ሁን ነው። ሁለተኛ ደግሞ አተኩር፣ ትኩረት ስጥ። በየቶቹ? በንግግርህ፣ በኑሮ፣ በፍቅር፣ በእምነትና በንጽህና። እነኚህን ሰው ሁሉ ማደግህን የሚያየው እነኚህ በህይወት ምን ሲሉ ነው? ሲገለጡ ነው ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ በቀጣይ ዘመናቶች ይህ የምናተኩርባቸው ነገሮች ምንድን ነው ካለ የእግዚአብሔር ቃል እንደዚህ ይላል 4:12 ላይ በሰው ሁሉ ማደግን፣ ሰው ሁሉ መካከል ስለሆነ ያለው የምታገለግለው በሰው ሁሉ መሃል ስለሆነ የምትሄደው ሰው ሁሉ እያየ ስለሆነ የምታገለግለው በህይወት፣ በኑሮ፣ በንግግር፣ በእምነት፣ በንጽህና እነኚህን በዘመንህ የምታተኩር እንድትሆን አትኩር እነግርሃለሁ ይለዋል። ስለዚህ ለህይወትና ለትምህርት ስትጠነቀቅ የመጀመሪያው አርያ በመሆን ነው የምትጠነቀቀው። ከሁሉ ፊተኛ በመሆን ቀዳሚ በመሆን፣ ሁለተኛ ደግሞ እነኛ ቀዳሚ በሆንክባቸው ጉዳዮች ላይ አተኩረ ስትቀጥል ይሄንን ትጠነቀቃለህ። ሌላው ሶስተኛው እዛው ክፍል ቁጥር 15 ላይ እንደዚህ ይላል፣ በትጋትም ፈጽማቸው ካለ በኋላ ቁጥር 16 ለህይወትህና ለትምህርት ተጠንቀቅ ይላል። ክብር ለኢየሱስ ይሁን። ለህይወትህና ለትምህርት ለራስህም መጠንቀቅ አለብህ ይለዋል። ለህይወትህ ቀጥሎ ደግሞ ለምታስተምረው ትምህርት ምን በል ተጠንቀቅ ይለዋል። ይሄ ዋናና መሰረታዊ ነገር ነው። ለአገልግሎት ትፈልጋለህ፣ ረጅም መንገድ መሄድ ትፈልጋለህ፣ እኔ ባለፍኳቸው እኔን ቻሌንጅ ያደረገኝ እንዳያገኝ ትፈልጋለህ፣ በቀጣይ እግዚአብሔርን በማገልገል ረጅም መንገድ መሄድ ትፈልጋለህ፣ እንዲሁ ድንግቱ ከሞላበት ዓለም ተለይተህ እግዚአብሔርን በመምሰል መንጓዝ ትፈልጋለህ። ለህይወትህና ለትምህርት መጠንቀቅ አለብህ። እግዚአብሔር ለሰጠህ መርህ ደግሞም ለህይወትህ ረጅም መንገድ ለመሄድ ስትፈልግ እነኚህ ዋና ነገሮች ናቸው ብሎ ሐዋርያው ጳውሎስ ለጢሞቴዎስ ይመክረዋል። ወገኖች ረጅም መንገድ ከእግዚአብሔር ጋር መሄድ ስንፈልግ የመጀመሪያ አርያ መሆን መቻል አለብን ይለዋል ሐዋርያው ጳውሎስ። ለእኛም ዛሬ እግዚአብሔር ምንድን ነው የሚለን? በምንድን ነው የምንጠነቀቀው ካላችሁ ይሄን መርህ ልተውላችሁ። የመጀመሪያው በንግግራችሁ ነው። ሁለተኛው በኑሮ ነው። ሶስተኛው በፍቅር ነው። አራተኛው በእምነትና በንጽህና ይሄንን ያደርገዋል። በተለይ ምዕራፍ 4 ቁጥር 16 ለህይወትና ለትምህርት ተጠንቀቅ ካለ በኋላ አራተኛው በጣም የሚገርም ሐሳብ የሚነግረው በእነኚህ ጽና ይለዋል። ከላይ በተነጋገር በምንህ አርያ በመሆን በምንህ በማተኮር ሶስተኛ ላይ ሌላ በምንህ ለህይወትና ለትምህርት በመጠንቀቅ በእነኚህ ላይ አተኩር ካለ በኋላ ይህን ብታደርግ ይለዋል ራስህንና የሚሰሙህን ምን ትላለህ? ታድናለህ ይላል። ክብር ለኢየሱስ ይሁን።
ለራስህም ትተርፋለህ፣ ቀጣይ ደግሞ እግዚአብሔር ለሰጠ ትውልድ ታተርፋለህ። እነኚህ ወገኖች ለቀጣይ ዘመናችን ዋና መሪዎች ናቸው። ረጅም መንገድ እንድንሄድ ሌላው ባለፈበት መንገድ እንዳናልፍ ከፈለግን የእግዚአብሔር ቃል የሚያስተምረን ወሳኝና ዋና መሪዎች አሉ። ሐዋርያው ጳውሎስ የሚነግረው ባለፍኩባቸው መንገድ ሁሉ ሰው ንግግርህን ይመለከታል፣ ሰው ኑሮህን ይመለከታል፣ ሰው ፍቅርህን ይመለከታል፣ ሰው እምነትና ንጽህናህን ይመለከታል። ስለዚህ በእነኚህ አርያ ስትሆን እነኛ ላይ ታተኩራለህ። እነኛ ላይ ስታተኩር ለህይወትህና ለትምህርትህ ትጠነቀቃለህ። ለህይወትና ለትምህርት ስትጠነቀቅ ደግሞ ለሚቀጥለው ለሚሰሙህና ራስህንም ካለው ነገር ማዳን ትችላለህ። የመጨረሻ ሐሳብ በተለይ ለህይወቱ የሚጠነቀቅ ሰው ምን ያደርጋል የሚለውን ብቻ አይተን ባጭሩ እንጨርስ። በተለይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 እስከ 12 ላይ ሁላችሁ መጽሐፍ ቅዱስ የያዛችሁ እንደዚህ ይላል። የእግዚአብሔር ሰው ሆይ ይልና አንተ ግን ከነዚህ ሁሉ ምን በል ሽሽ። ክብር ለኢየሱስ ይሁን። የሚጠነቀቅ ሰው ምን የሚል ሰው ነው? የሚሸሽ ሰው። ከላይ እንደተመለከትነው ምንድነው? ለህይወትና ለትምህርት ተጠንቀቅ ብለን ተመለከት። በኑሮ በፍቅር በእምነት በንጽህና በንግግር አርያ ሁን አለን። ሁለተኛ ደግሞ ምን አለን? በእነኚህ ጽና አተኩራለን። ሶስተኛው ለህይወትና ለትምህርትህ ተጠንቀቅ ባለ በኋላ ብታደግ ራስህን እና የሚሰሙን ታድናለህ ካለን በኋላ ይህ ሰው የሚጠነቀቀው ከምንድን ነው? ከቀጣይ ጉዞ ካለን ይሄ አንተ ግን ከዚህ ሁሉ ሽሽ፣ በመሸሽ ነው። አንድ ነገር መንገድህን ከመንገድ መጥቶ ሊያቋርጥ ከሚመጣ እግዚአብሔርን ከመፍራት እግዚአብሔር ጋር ካለ መንገድ ጋር የሚያቋርጥ ነገር ማንኛውንም ነገር ሽሽ ነው የሚለው። የምታመልጠው በመሸሽ ነው። እንዲህ አይነት ቀጣይ ጉዞ ያላችሁ ሰዎች አላችሁ። ቀጣይ እግዚአብሔር የነገራችሁ ሰዎች አላችሁ። እግዚአብሔር ትደርሳላችሁ፣ ታገለግሉኛላችሁ ያላችሁ ቃል የገባላችሁ የወጣችሁ አላችሁ። ሁሉን ትታችሁ በእግዚአብሔር መንገድ ላይ ያላችሁ ሰዎች ካላችሁ አንድ ነገር ልንገራችሁ። በመጪው ዘመናችሁ እግዚአብሔር ካለው ጋር ለመገናኘት የመጀመሪያው በመሸሽ ነው። ሸሽ ይለዋል። ምክንያቱም ተጣብቀህ እያባበልክ የምታልፍበት ዘመን አይደለም አሁን። እነኚህ በህይወትህ በንግግር በኑሮ በፍቅር በእምነት በንጽህና መቀጠል ከፈለክ መንገድ ላይ የሚመጡ ቻሌንጆችን አብሮ በመቆራኘትና በመሄድ ሳይሆን በመሸሽ አምልጥ። ከእግዚአብሔር ጋር ለመጓዝ የመጀመሪያው ከኃጢአት አምልጥ ይለዋል። ክብር ለኢየሱስ ይሁን። በመጨረሻው የሚናገረው ይሄንን ነው። ሌላው ጽድቅን፣ እውነተኛ መንፈሳዊ ህይወትን፣ እምነትን፣ ፍቅርን፣ ትዕግስትን፣ ገርነትን ምን በል ተከታተል። ክብር ለኢየሱስ ይሁን። ከሸሸ በኋላ ዝም ብለህ መቀመጥ ሳይሆን ይለዋል ጽድቅና እውነተኛ መንፈሳዊ ህይወትን ተከተል፣ ፈልግ። እነኚህ ወደ ጽድቅና ወደ እውነት መንገድ የሚያደርሱ ዋና መንገዶች ናቸው እያለ ሐዋርያው ጳውሎስ ለጢሞቴዎስ ይሄንን ይናገራል። ጽድቅን፣ እውነተኛ መንፈሳዊ ህይወትን፣ እምነትን፣ ፍቅርና ትዕግስትን፣ ገርነትን ተከተል። እነኚህ የሚያደርሱ ከሸሸ በኋላ ወደ እግዚአብሔር እነኚህ ናቸው። ስለዚህ የህይወቱ የሚጠነቀቅ ሰው የመጀመሪያው ማን ነው ካላችሁ የሚሸሽ ሰው ነው። ሁለተኛው የሚከተል ሰው ነው። ሶስተኛው ልንገራችሁ። ምዕራፍ 6 ቁጥር 11 አንደኛ ጢሞቴዎስ እንደዚህ ይላል። ሶስተኛው መልካሙን የእምነት ገድል ምን በል ተጋደል። ክብር ለእግዚአብሔር ይሁን። እንደዚህ ነው። መልካሙን የእምነት ገድል የሚጋደል ሰው ነው የሚጠነቀቀው ሰው ናት። ስለዚህ እግዚአብሔር የሰጠን እምነት እስከ መጨረሻው ድረስ በህይወት ቻሌንጆች ቢኖሩም መከራ ቢኖሩም ችግር ቢኖሩም እስከ መጨረሻው እግዚአብሔር ላለው ሰው የሚጋደል እግዚአብሔር ለነገረውና ላወራው በምንም አይነት መንገድ የሚያልፍ ሰው እንደዚህ ይለዋል ሐዋርያው ጳውሎስ፣ ተጋደል። ህይወት ዓለም ሁሉ በመጋደል የሚመጣ ማንኛውንም ዋጋ ክፈል። እግዚአብሔር የነገረህን እስከ መጨረሻ ትወርሳለህ ይለዋል። በስተመጨረሻ ግን ይህን ተጋደል ካለ በኋላ በብዙ ምስክሮች ፊት ይለዋል ሐዋርያው ጳውሎስ ጢሞቴዎስን፣ በብዙ ምስክሮች ፊት በመልካም መታመን የመሰከርለትና የተጠራህበትን የዘላለምን ህይወት ምን በል አጥብቀህ ያዝ። ክብር ለእግዚአብሔር ይሁን። አጥብቀህ ያዝ። ቀልድ የለም። የተጋደልክለትን ከላይ ሲናገር ሸሽተሃል፣ ተከትለሃል፣ ተጋድለሃል። ይሄን ሁሉ ግን ምን በል አጥብቀህ ያዝ። ዋና ነገር ነው የምነግርህ የምመክርህ በመጨረሻው ጊዜ ልሰጥህ የምችለው በተለይ ዋና ነገር እነኚህ ናቸው። አጥብቀህ ያዝ። የነገረህን ቃሉን እግዚአብሔር ያወራህን አጥብቀህ ያዝ። ወገኖቼ በሚመጣው ዘመን
በሚመጣው ዘመን እስከ መጨረሻው መሄድ ከፈለጋችሁ እግዚአብሔር ላወራችሁና እግዚአብሔር ለነገራችሁ እስከ መጨረሻው መራመድና መሄድ ከፈለጋችሁ ሐዋርያ ጳውሎስ ለጢሞቴዎስ የሚነግረው ዋና ነገሮች ነው። በንግግርህ፣ በኑሮ፣ በፍቅርህ፣ በእምነትህና በጽድቅ ወይም በንጽህና ቀዳሚ እንድንሆን እግዚአብሔር ቃል ያስተምረናል። ኑሮ የማገለግለውን አገልግሎት ሳጠናቅቅ ወይም ስብከቴን ሳጠናቅቅ በመጪው ዘመን ትልቅ ጉዞ አለ ከፊት እግዚአብሔር ያዘጋጀው ለትውልድ የምንሆንበት። እንደዚህ ትውልድ ሁሉ እግዚአብሔርን መፍራት በጠፋበት ዘመን አንተ ግን እንዳለው ጳውሎስ ዛሬ የመጨረሻ ንግግሬን በዚህ ልጨርስ፣ እናንተ ግን እግዚአብሔር የነገራችሁን ነገር አጥብቃችሁ በመያዝ የሚቀጥለው መንገድና ጎዳና ከእግዚአብሔር ጋር እንድትሄዱ አጥብቄ ያሳስባለሁ። እግዚአብሔር አገልግሎታችሁን ዘመናችሁን ሁሉ ይባርክ። ከኔ ጋር አጭር ደቂቃ እንጸልይ። ልዑል አምላክ እግዚአብሔር በልጅ በጌታ በኢየሱስ ስም እናመሰግንሃለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ዛሬ በተናገርከን ቃል መሰረት በሕይወታችን፣ በኑሯችን፣ በንግግራችን፣ በአካሄዳችን፣ በእምነታችን፣ በንጽህናችን አርያውን እንዳልክ ቃልህ እግዚአብሔር አምላክ ሆይ በመጪው ዘመን ረጅሙን መንገድ እንድንሄድ በእነኛ አርያ እንድንሆን በነገርከን ቃል መጓዝ እንድንችል እንድትረዳ ይህን ትውልድ እንድታግዝ በኢየሱስ ስም እለምንሃለሁ። እግዚአብሔር አምላክ ሆይ መንገድ ላይ ሊያሰነካክል ያለ ከጉዞ እግዚአብሔር ካወራው ድምፅ እንዳይሻገርና እንዳይወጣ ጉቶ ሆኖ ከፊት የተቀመጠ ከትውልዱ ላይ እግዚአብሔር ሆይ በኢየሱስ ስም የተሰበረ እንዲሆን እለምንሃለሁ። በጌታ በኢየሱስ ስም ጨካኝ ትውልድ፣ እውነተኛ ትውልድ፣ የወገነ እግዚአብሔር እስከ መጨረሻው የሚጸና ትውልድ እንዲነሳ በኢየሱስ ስም እኔ እለምንሃለሁ። ይህን ቃልህን ባርክልን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን።